ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ ፕሮግራማችን እንዲጀምሩ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ የቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችንን እያቀረብን በሁለተኛ ክፍል የዕለተ አርብ ፕሮግራማችን ትኩረት የሚያደርገው እንግዲህ ወደ ሜርሲሳይድ ሊቨርፑል እንመለስና አንዳንድ መነሳት ያለባቸው ነጥቦች ላይ እንወያይ። በተለይ ትናንትና አሰልጣኝ አርነ ስሎት ጋዜጣዊ መግለጫ ነበራቸው ከእሁዱ የኖቲንግሃም ፎረስት በሲቲ ግራውንድ ከሚደረገው ጨዋታ ቀደም ብለው ጋዜጣዊ መግለጫ ቆይታ አድርጓል። በዚህ መሰረት እንግዲህ የሊቨርፑል ደጋፊዎች ከሰሞኑም በኮሜንት መስጫም በሶሻል ሚዲያም በርካታ ጥያቄዎች እያቀረቡ የሚገኙት ስለ ሪከርድ ፈራሚው የሊቨርፑል ደጋፊዎች ተስፋ የነበረ ለዝውውሩ ከፍተኛ መስዋዕትነት የተከፈለበት የብሪቲሽ የምንጊዜም ከፍተኛ የዝውውር ክፍያ የተከፈለበት የኤርትራ የዘር ሐረግ ግንድ ያለው ስዊድናዊው አሌክሳንደር ኢሳቅን በተመለከተ ለመጀመሪያ ጊዜ እንግዲህ ከቶትናሙ የሊቨርፑል ከሜዳ ውጭ ጨዋታ ከቶትናም ድል በኋላ ባጋጠመው ጉዳት ለረጅም ወራት ከሜዳ መራቁ ይታወቃል። ይሄ ተጫዋች የጉዳቱ መጠን ምን ያክል ከባድ እንደነበር በወቅቱ 2-3 ፕሮግራሞችን ስናነሳ ነበርና በአብዛኛው ጥያቄዎች የነበሩት ይሄ ሲዝን ለኢሳቅ አብቅቷል፣ ደጋሚ ተመልሶ በዚህ የውድድር ዓመት ለሊቨርፑል ፐርፎርም ያደርጋል፣ ለሊቨርፑል ውስብስብ ችግሮች አንዱ መፍትሄ ይሆናል ተብሎ በጣም ሲጠበቅ የነበረው አጥቂ እንግዲህ ባጋጠመው ጉዳት ምክንያት እድለኛ ሳይሆን የመጀመሪያ ሲዝኑ በሊቨርፑል ቤት በበርካታ ጊዜያት ባጋጠመው ጉዳት ምክንያት ሲዝኑም ሲጀምር የፊትነስ ደረጃው አስተማማኝ ደረጃ ላይ አልነበረም። ለክለቡ በእያንዳንዱ ጨዋታ ፐርፎርም ለማድረግ የ45 ደቂቃ የ60 ደቂቃ የ50 ደቂቃ እየተባለ በተገደበ የፊትነስ ደረጃ ሲጫወት ረጅሙን ጊዜ ቆይቶ እንግዲህ በበቂ ሁኔታ እያንዳንዱ ጨዋታ ላይ ለክለቡ ማገልገል ሳይችል ቀርቶ ለሊቨርፑል በታሰበው ደረጃ በታቀደው ደረጃ አገልግሎት ሳይሰጥ እንግዲህ ከመጣበት ጊዜ አንስቶ ከጉዳት ጋር ከፊትነስ ጋር ተያያዥ የሆኑ ጉዳዮች ሁሌም በዚህ ተጫዋች ዙሪያ የሚነሱ ነበሩ። እስከ ኦክቶበር ድረስ ፊትነሱ ወደ ክለቡ ስብስብ ውስጥ ወዳሉ ተጫዋቾች ደረጃ እስኪደርስ ተጨማሪ ፕሪ ሲዝን እንዲሰጠው ሚኒ ፕሪ ሲዝን እንዲሰጠው መጠነኛ የሆነ የፕሪ ሲዝን ቆይታ እንዲያደርግ በግሉም እየተደረገ በተጫዋቹ ላይ ከፍተኛ ርብርብ ከዝውውሩ እስከ ሊቨርፑል ቤት ጨዋታዎችን በተደጋጋሚ እንዲያደርግ ሲጠበቅ የነበረው ስዊድናዊ ተጫዋች ካጋጠመው የባት ጉዳትና መጠነኛ ሕመም ባገገመበት የመጀመሪያ ጨዋታ በፕሪሚየር ሊጉ ከተወሰኑ መነቃቃት በኋላ ግቦችን ማስቆጠር ወደ ግብ ተሳትፎ ከተመለሰ በኋላ ባጋጠመው መጠነኛ ጉዳት ለ2-3 ሳምንት ከሜዳ ርቆ በተመለሰበት የመጀመሪያ ጨዋታ ተቀይሮ በገባበት ለሊቨርፑል ወሳኛዋን ግብ ባስቆጠረበት የቶትናም ጨዋታ ከሚኪ ቫንደቬን ጋር በአንድ ለአንድ ግንኙነት የጨዋታው የመጀመሪያ እንቅስቃሴና ሶስተኛ ተች ወደ ግብ በቀየረበት በአስደናቂ አጨራረስ ተጫዋቹ ከባዱን ጉዳት ግራ እግሩ ላይ አስተናግዶ በ5 ተች አንድ ግብ አስቆጥሮ ያቺ የግብ መቆጠር ለኢሳቅ ያለፉትን ጊዜያት ረጅም ጊዜ ከሜዳ እንዲርቅ ምክንያት ሆኖ ቆይቷል። ይሄ ተጫዋች ከዛች የቶትናም ጨዋታ በኋላ ረጅሙን ወራት
እግሮቹ ላይ በተለይ ቁርጭምጭሚቱ አካባቢ ያሉ አጥንቶች ከፍተኛ ስብራት አጋጥመው እንግዲህ ሰርጀሪም ጭምር አድርጎ ነው ለረጅም ጊዜ ከሜዳ ርቆ በስተመጨረሻም ለመጀመሪያ ጊዜ ኢሳቅ በሳር ላይ ትሬኒንግ መጀመሩ አሁን መራመድ መሮጥ መቻሉን ነው አርነ ስሎት አፕዴት ያደረጉት እና ይሄ ተጫዋች በዘንድሮ ሲዝን ተመልሶ ለሊቨርፑል በተለይ በወሳኝ ምዕራፍ በተለይ በአንገብጋቢ ሁኔታ በሚፈለግበት ወቅት ሊመለስ መቃረቡን ትናንትና አሰልጣኙ አፕዴት አድርጓል። በብዙ መንገድ ነው የኢሳቅን ጉዳይ እዛ ጋር አንስተው የገለጹት። እነዛን ነጥቦች እስቲ አብራርተን በተገኙ መረጃዎች ላይ ተጫዋቹ ሲመለስ ሊቨርፑል በምን አይነት አቋም ላይ ነው፣ ከተመለሰስ በኋላ በተለይ አሰልጣኝ አርነ ስሎት አንድ ጉዳይ የገለጹበት መንገድ ምናልባት በሊቨርፑል ደጋፊዎችን እርጋታም ቀጣይ የቡድኑ ስትራቴጂና ጊዜ በተሻለ ሁኔታ እየመጣ እንደሆነና ከየትኛውም የውድድር ዓመት በላይ ቀጣይ የሊቨርፑል ጨዋታዎች ለክለቡ ህልውና ለነዚህ ሱፐርስታሮች በቀጣይ የውድድር ዓመት የበለጠ ሊቨርፑል ተቀናጅቶ ተዋህዶ በአንድ መልክ በአንድ አይደንቲቲ የውድድር ዓመቱን በበለጠ ፐርፎርም እንዲያደርግ የዘንድሮ ሲዝን ትልቅ ወሳኝነት አለው። በተለይ የሻምፒየንስ ሊግን እግር ኳስ ይዞ ማጠናቀቅ። ስለዚህ አሌክሳንደር ኢሳቅ አሰልጣኙ በገለጸው መሰረት አሰልጣኝ አርነ ስሎት እንዳሉት ከሆነ በማርች መጨረሻ በኤፕሪል መጀመሪያ በተለይ ከኢንተርናሽናል ብሬክ በኋላ በቀጥታ ከቡድን አጋሮቹ ጋር ከቡድን ጓደኞቹ ጋር ተቀላቅሎ ትሬኒንግ ማድረግ ይጀምራል። ይሄ የተጫዋቹን የማገገሚያ ሂደትን ባልጠበቅነው ባልገመትነው ሁኔታ ሪከቨር ለማድረግ ከገመትነው ታይም ስኬል የፈጠነ ሪከቨሪ እየተመለከትን ነው። ይሄ ደግሞ የተጫዋቹን የዘንድሮ ሲዝን ከኛ ጋር አንድ ስቴፕ ተሻግሮ በጥሩ ውጤታማነት አሁን ባለንበት ወቅታዊ ሁኔታ የቡድኑ የሙሉ የውድድር ዓመት እቅድ ይሄ ባይሆንም ግን ከአሁን በኋላ ባሉ ጉዳዮች ላይ የበለጠ እንደሚረዳን ከኤፕሪል ወር በኋላ እንጠብቃለን፣ ተስፋ እናደርጋለን። የሪከቨሪው ሂደት ግን ካሰብነውም ካቀድነውም በላይ ኢሳቅ ባሳየው ከፍተኛ ፕሮፌሽናሊዝም በቅርብ ጊዜያት ውስጥ ወደ ሜዳ ይመለሳል ብለዋል። በቀጣይ እንግዲህ ከአሁን በኋላ ሊቨርፑል በሚያደርጋቸው ለምሳሌ የእሁዱን ጨዋታ የኖቲንጋም ፎረስትን በፌብሩዋሪ 22 ከዛም በፌብሩዋሪ 28 ከዌስትሃም ጋር በአንፊልድ ከዛም በማርች 3 ከወልቭስ ጋር ከሜዳ ውጪ በማርች 7 በኤፍኤ ካፕ ከሜዳ ውጪ በተመሳሳይ ከወልቭስ ጋር በዩኤፋ ሻምፒየንስ ሊግ 10 ወይ 11 ማርች ላይ በ16 ውስጥ የሚደረግ የመጀመሪያ ጨዋታን በማርች 15 ከቶትናም ጋር በአንፊልድ የሚደረገውን ከዛን የሻምፒየንስ ሊጉን የመልሱን ጨዋታና በማርች 21 የብራይተኑን ከሜዳ ውጭ የሚያደርገውን በአጠቃላይ በቀጣይ ሊቨርፑል ከዚህ ወር አንስቶ እስከ ማርች 21 ባሉ ቀሪ አንድ ወር ማለት ነው ከዛሬዋ ቀን አንስቶ ለቀጣይ አንድ ወር ብቻ ነው ኢሳቅን ሊቨርፑል ካለፉትም ጊዜያት ጨምሮ ተጫዋቹ ማይገለገለው። ነገር ግን ከተጠበቀው የጉዳቱ አስፈሪነት በዛ ላይ ደግሞ አሰቃቂ ጉዳት ነበር። ይሄ ተጫዋች ግራ እግሩ ቁርጭምጭሚቱ አካባቢ ያሉ አጥንቶች በቀጥታ ስብራት እንዳጋጠማቸው በወቅቱ የወጡ መረጃዎችም አሰልጣኙም የገለጹትና ከዚህ ጉዳት አንድ ተጫዋች ለማገገም በትንሹ ከ3 እስከ 4 ወር ይፈጃል። የጉዳቱ መጠን በወቅቱ የተቀመጠው መካከለኛው ነው። መካከለኛው ጉዳት ደግሞ ከ5 እስከ 6 ወር ከሜዳ ያርቃል ነው። በወቅቱ ስንሰማ የነበረው አልፎ አልፎ የሚወጡ አፕዴቶች ተጫዋቹ በፍጥነት የማገገሚያ ሂደት የመጀመሪያ ስቴጆችን አለመጀመሩን ተከትሎ ምናልባት ይሄ ሲዝን ለዚህ ክላስ ላለው ሊጉን አዳፕት ላደረገው በሊጉ ሪከርድ ክፍያ ለተከፈለበት አጥቂ ድጋሚ ፐርፎርም ያደርጋል የሚለው ከቡድኑ ጋር ተቀላቅሎ ይጫወታል የሚለው እድል በጣም ጠባብ ነበር ከብዙ መረጃዎችን ስንመለከት። ነገር ግን የመጨረሻው አሁን በዘንድሮ ሲዝን የሚደረገው የኢንተርናሽናል ብሬክ ለአሌክሳንደር ኢሳቅ የመጨረሻው ይሆናል። ከዛ ኢንተርናሽናል ብሬክ መልስ ሊቨርፑል በዋነኝነት ይሄን ተጫዋች
ለምን እንዳስፈረመው የዘንድሮ ሲዝን ትልቁ ኢንቨስትመንት ለሊቨርፑል የተፈጸመበት ለሊቨርፑል ረጅም ዓመታት ያገለግላል ተብሎ በክላስ ደረጃ ሊጉን አዳፕት ያደረገ በአጨራረስ በአማራጭ አስተማማኝነቱ እንግዲህ በብቃቱ ደረጃ ምንም አይነት ጥያቄ ማይቀርብበት ሊቨርፑል ከታላላቅ ክለቦች ጋር ተፎካክሮ የዚህን ተጫዋች ልብ ወደ አንፊልድ በመሳብ በወቅቱ እያንዳንዱን ጉዳይ ስናነሳ ነበር። እንዴት እንዳዘዋወሩት የዝውውሩ ሂደት ምን ያክል አሰልቺ እንደነበር ወደ 3 ወር ገደማ ሙሉ የፈጀ አንድ ቻፕተር ነበር የተጫዋቹ የዝውውር ሂደት። በዝውውር መክፈቻ ቀን የተጀመረ በዝውውሩ መዝጊያ ቀን ነበር የዚህ ተጫዋች የዝውውር ሂደት የተጠናቀቀውና በመሃል በርካታ ውዝግቦች ነበሩ፣ አለመግባባቶች ነበሩ፣ ብዙ ውጥረቶች ነበሩ። እነዛ ጉዳዮች ደግሞ ተጫዋቹን ከቅድመ ውድድር ጊዜ ዝግጅት ከኒውካስልም ጋር ከሊቨርፑል ጋር በተመሳሳይ እንዳያደርግ ከሜዳ ያርቆት ነበር። ይህንን ተከትሎ ተጫዋቹ ወደ ሊቨርፑል እንደተዘዋወረ የመጀመሪያ ጊዜያት እንግዲህ የፊትነስ ደረጃውን አንድ ስቴፕ የማሻሻል ሁለተኛ ጊዜ የነበረው የፊትነስ ደረጃውን ወደ ሁለተኛ ስቴፕ እና ለ45 ደቂቃ በቂ የሆነ ፊትነስ ደረጃ ላይ እንዲደርስ ማድረግ፣ ሶስተኛ ስቴጅ የነበረው ወደ ሙሉ 90 ደቂቃ እንዲጫወት ሲሰራበት የነበረው አብዛኛው ጊዜያት የፊትነሱን ደረጃ የማሳደግ ነው። በበቂ ሁኔታ ፊትነሱ ሳይሟላ ገና ተጫዋቹ በጥሩ ሁኔታ አዳፕት እያደረገ ሲመጣ ወደ ግብ ተመልሶ እንግዲህ እንደምታስታውሱት ዌስትሃም ላይ የፕሪሚየር ሊግ አካውንቱን ከፍቶ በቀጣይ ጨዋታ ባቱ ላይ መጠነኛ ህመም ተሰምቶት እረፍት ተሰጠው። ከዛ ሪከቨር አድርጎ በማንቸስተር ሲቲ ጨዋታ ተመለሰ። ከሜዳ ውጭ በተደረገው አንድ ጨዋታ በሻምፒየንስ ሊግ ከኢንተር ሚላን ጋር ጨዋታ አደረገ። በቀጣይ ከቶትናም ጋር በነበረው ጨዋታ እንግዲህ አሌክሳንደር ኢሳክ ከቤንች ላይ ተነስቶ ለሊቨርፑል የጨዋታዋን ልዩነት የፈጠረች ትልቅ አጋጣሚ፣ ትልቅ አጨራረስና ለምን ሊቨርፑል ያን ገንዘብ እንደከፈለው በተቾቹና ባጨራረሱ በርካታ ትንተና እየተሰጠበት፣ ያቺ አጋጣሚ ግን ግብና ጉዳትን ነበር ይዛ የመጣችው። አሰቃቂና ከባድ ጉዳት አስተናግዶ ይሄ ተጫዋች እንግዲህ ባልተጠበቀ ባልተገመተ ጊዜ ሪከቨር አድርጓል። ሊቨርፑል ከማርች በኋላ ኢሳክ የሚመለስበት ወቅት በተለይ የዘንድሮ ሲዝን ላይ የአሰልጣኙን ሁሉና የክለቡን የፋይናንስና የቀጣይ የሳመር የዝውውር መስኮት ህሉና እያንዳንዱን ጉዳይ በትኩረት ከፍተኛ ውሳኔ ትላልቅ ቀጣይ ዓመታትን ሊቨርፑል በእቅድ መልክ የያዛቸውን ጉዳይ ተፈጻሚ ለማድረግ ኢሳክ የሚመለስበት ወቅት ለሊቨርፑል በአንገብጋቢ ሁኔታ ወሳኝ ምዕራፍ፣ ወሳኝ ጨዋታዎች ከወዲሁ ያሉ ጨዋታዎች ይታወቃሉ፣ ጥንካሬያቸው፣ ወሳኝነታቸው። ግን ከዛም በኋላ ሊቨርፑል የሚያደርጋቸው ትላልቅ ጨዋታዎች አሉ። ከሜዳም ውጪ በሜዳውም ከባድ ጨዋታዎች ይጠብቁታል። ከቼልሲ ጋር፣ ከማንቸስተር ዩናይትድ ጋር እስከ ቪላ ጨዋታ ድረስ ከሜዳ ውጪ የሚደረጉ ፈታኝ ፊክስቸሮች አሉ። በዛም ወቅት ይሄ ተጫዋች በሙሉ ጤንነቱ ወደ ቡድኑ ሲመለስ አገልግሎቱም የሚሰጠውም ለሊቨርፑል የአጥቂ ክፍል አማራጭም ወሳኝነቱ ምንም አይነት ጥያቄ የሚገባበት አይደለም። በአንገብጋቢ ሁኔታ ያስፈልጋል። ግን ከተዘዋወረበት ጊዜ አንስቶ የሚሰጡ አስተያየቶች አሉ። ከአስተያየቶቹ ተነስተን የክለቡ እቅድና ስትራቴጂ በቀጣይ ዓመታት ባለፈው ፕሮግራም አንዳንድ ነጥቦችን አንስተን ነበር። የሊቨርፑል የቡድን ግንባታና ክለቡ የያዘው ስትራክቸር አንዳንዴ ክለቡ ውጤት ሲያጣ ተመሳሳይ ጉዳይ እንደ የትኛው የእግር ኳስ ተመልካች አንድ አይነት አስተያየት መስጠት ይቻላል። ይሄኛው ዲፓርትመንት በአንገብጋቢ ሁኔታ እያስፈለገ እዚህ ጋር ይህንን ተጫዋች ማዘዋወር ተገቢነቱ ምን ያክል ነው? የነ ጂሚ ካራገር አይነት አስተያየት። ግን የቡድን ስትራቴጂው ግንባታውን የተጓዘበት ርቀትና የኢንቨስትመንቱን እያንዳንዱን ጉዳይ ስንመለከት የዚህ ቡድን መዋሃድ እዚህ ኳሊቲ ላይ የሻምፒየንስ ሊግ እግር ኳስን ቦታ ይዞ የሚያጠናቅቅ ከሆነ ክለቡ ለተጨማሪ ሌላ ሳመር ያቀደው ተጨማሪ 450 ሚሊዮን ፓውንድ ኢንቨስትመንት አለ።
ይህን ደግሞ ባለፉት ፕሮግራሞች ፋይናንሻሊ እነዚህን ጉዳዮች እንዴት ሊቨርፑል ለማቀናጀት ማሰቡና በዲፓርትመንት ላይ የሚደረገው ተጨማሪ ማሻሻያ ግንባታ ለክለቡ ቀጣይ የውድድር ዓመት ምን ያክል ከፊት ለፊቱ ከፍተኛ ብርሃንና የስኬት ዘመን እየመጣ እንደሆነ አንዳንድ ጉዳዮችን አንስተን በነጥብ ተወያይተን ነበር። ግን አሁን ላይ የሚታዩ ጉዳዮች ትናንትና እንደውም ፋብሪዚዮ ሮማኖን ከተመለከታችሁ ሊቨርፑል አሁን የሳመር የዝውውር ስትራቴጂውን አጠናቋል። ግን በቀሪ የሊግና የዘንድሮ የውድድር ዓመት የቡድኑ ውጤታማነትን በትኩረት እየተመለከቱ ነው። እነዛን ጉዳዮች ደግሞ የሊቨርፑልን የሳመር ስትራቴጂ ላይ በቀጥታ የሚወስኑ ናቸው ሲል ነበር። የሳመር ስትራቴጂ ላይ ብቻ ሳይሆን የአሰልጣኙን ቀጣይ እጣ ፋንታም የሚወስኑ ናቸው። ስለዚህ በውድድር ዓመቱ መጨረሻ ሊቨርፑል በሻምፒየንስ ሊግ፣ በኤፍኤ ካፕ፣ በተለይ በፕሪሚየር ሊግ የቶፕ 4 ቶፕ 5 ቦታን ይዞ የማጠናቀቁን ጉዳይ ከተመለከቱ በኋላ ገበያ ላይ የሚደረጉ የዝውውር ሂደቶች በክለቡ እቅድ ስትራቴጂ በዘንድሮ ሲዝን በታሰበው በታቀደው ሲጀምሩ ፕላን ባደረጉበት ውጤታማነት ልክ የመጡ ውጤቶችን ተመልክተው ቀጣይ ውሳኔዎች ይተላለፋል። ይሄ ውሳኔ በነገራችን ላይ በአሰልጣኙ ቆይታ ዙሪያ ተገቢውን ውሳኔ የሚተላለፍበት ነው። አንዳንድ ተንታኞች እንደውም ትናንት ምሽት ስካይ ስፖርት ላይ ስመለከት ልክ ተመሳሳይ አይነት ስትራቴጂ ማንቸስተር ዩናይትድ ከኤሪክ ቴን ሃግ ጋር ለመለያየት አብሮ ለመዝለቅ የመጨረሻው የቦርዱ ስብሰባ ወቅት ያስተላለፉት ውሳኔ ማንቸስተር ዩናይትድ ከሩበን አሞሪም ጋር ረጅሙን ጊዜ በብዙ ውጣ ውረድ ውስጥ አንድን ሲዝን ተጨማሪ የዘንድሮ ሲዝን እንዲያሳልፍ ምክንያት ነበር። ሊቨርፑል ተመሳሳይ አይነት ስትራቴጂ የሚጠቀም ከሆነ ዋጋ ሊከፍልም ይችላል። ወደ ጥሩ ሽግግር ጊዜም የዘንድሮ ሲዝንን ሊጠቀም ይችላል። ግን የዘንድሮ ውጤታማነት በአሰልጣኙ ህልውና ላይ ምናልባት ቡድኑ የቶፕ ፎርም ቦታ ይዞ ማጠናቀቁ ብቻ ለአሰልጣኙ ቀጣይ እጣ ፈንታ በቂ ላይሆንም ይችላል ይላል። ይሄ ማለት በሚወዳደርበት ውድድሮች ላይ በፕሪሚየር ሊግ ዋንጫውን የማሳካት እድል ዜሮ ገብቷል። አይደለም እሱ የሻምፒየንስ ሊግ ቦታ እርግጠኛ ለመሆን የሚያስችል አይደለም። በራሳቸው የሚወስኑበት ወቅት ላይ አይደለም የሚገኙት። ግን የኤፍኤ ካፕ እና የሻምፒየንስ ሊግ ጉዞ በአሰልጣኙ የቀጣይ የውድድር ዓመት ቀጣይ ፕላን ከክለቡ ጋር አብሮ መዝለቃቸው በስትራቴጂ ደረጃ የቡድኑ ውጤታማነት በቆይታቸው ላይም ጥያቄ የሚያስነሳ ነው። ስለዚህ ይሄ ሲዝን ቀሪ ጨዋታዎች ቀሪ በእያንዳንዱ ውድድር ላይ ለሚኖራቸው ጉዞ አስፈላጊና አንገብጋቢ ውጤታማነት አሰልጣኙ አንደኛ በክለቡ የገነቡት የራሳቸው ዝና አለ፣ ስምና ዝና አለ። ትልቅ ታሪክ ሰርተዋል። በእንግሊዝ እግር ኳስ ምድር ያልተፈጸመ ያልተደገመ ወይም ከዚህ በፊት ታይቶ ማይታወቅ አንዳንድ ታሪኮችን በመሰባበር ነበር ስኬታማ የሆኑት። ከዛ ሌጋሲ ላይ ደግሞ በአንዴ ተንሸራተው በክለቡ ደጋፊዎች ዘንድ ተቀባይነት አጥተው እምነትም አጥተው የዘንድሮ ሲዝንን በፈተና ውስጥ እያሳለፉ ነው። እነዚህ ሁሉ ጉዳዮች እንግዲህ ተገምግመው የመጨረሻ ሪዛልታቸው የሚሆነው አሰልጣኙ አሁን ባለው የቡድኑ አቋም ላይ የሚያስመዘግቡት ውጤት የሻምፒየንስ ሊግ እግር ኳስ በሁለቱ ውድድሮች ደግሞ የሚመዘገበው ውጤታማነት በቆይታቸው ዙሪያ ቀጥተኛ ውሳኔ የሚያስወስን። ስለዚህ ስትራቴጂካሊ የማንቸስተር ዩናይትድ ያ የተደገመው ስህተት ሊቨርፑል ቤት ይደገማል የሚሉ ወይም እንደዚህ አይነት ተመሳሳይነት ያለው በአንዳንድ ወቅቱና በጊዜው ላይ የተፈጠሩ አጋጣሚዎች ለቀጣይ የክለቡ የረጅም ጊዜ እቅድ ላይ ትላልቅ አደጋዎች የሚፈጥሩ አሁን ማንቸስተር ዩናይትድ በወቅቱ ወደ 250 ሚሊዮን ፓውንድ መድቦ በርካታ ሆላንዳውያን ተጫዋቾችን ያካተተ ዝውውር ተደርጎ ነበር። አንዳንድ ዝውውሮች እስካሁን ድረስ ውጤታማ አልሆኑም። እንደነዚህ አይነት ሪስክ ያለውን ውሳኔ ለመወሰን የቡድኑ አንድ ስቴፕ መቀናጀት ይሄ አዲሱ የቡድኑ ስትራቴጂ እና ስትራክቸራል ግንባታ ላይ የታዩ መሻሻሎችና እድገቶችን ከግምት ውስጥ ያስገባ። እነዛ ጉዳዮች በጥልቀት ተገምግመው እንግዲህ ከስራ ቅጥራቸው አንስቶ
በአሰልጣኙ ላይ ያለውን የፓወር ልዩነት በደንብ በየጊዜው እያነሳን ነው። ስለዚህ በቀጣይነት ቶፕ ፎር ይዞ ዩኤፋ ቻምፒየንስ ሊግ ይዞ ማጠናቀቅ ብቻ ለአሰልጣኙ በቂ አይደለም። ለዚህ በቀጣይ ወር አንስቶ ሊቨርፑል ለሚያደርጋቸው እያንዳንዱ ጨዋታዎች ትላልቅ ውጤቶች ይጠበቃሉ። ነገር ግን ከኤፕሪል መጀመሪያ አንስቶ አሌክሳንደር ኢሳቅ ወደ ቡድኑ መመለሱ ለአርነ ስሎትም ትልቅ የዘንድሮ የውድድር ዓመት ውጤት ላይ ተጽዕኖ ይፈጥር ነው። አድማጮች ይህን ፕሮግራም የምታደምጡ ይህን ነገር ማርክ አድርጉ። ኢሳቅ በዘንድሮ ሲዝን መመለሱ የሊቨርፑልን የዘንድሮ ሲዝን የተበላሸ ወይም በቡድን ግንባታ በኩል ከወጣው ኢንቨስትመንት እና ከሚመጣው ውጤት አንጻር በቂም ስኬትም ምንም ነገር ሊሆን አይችልም። ምክንያቱም እየተመዘገበ ያለው ውጤት ቡድኑ ካደረገው ኢንቨስትመንት እና ከተጠበቀው አንጻር በጣም በተቃራኒ ነው እየሆነ ያለው። ግን በሲዝኑ መጨረሻ አስፈላጊ ጉዳዮች ላይ የኢሳቅ መመለስ ያለምንም ጥርጥር አሁንም በተደጋጋሚ ላንሳላችሁ ትልቅ ልዩነት አለ። አንዳንዴ የጂሚ ካራገር የማንዴ ናይት አስተያየቶች ገዢ ሀሳቦች አሉ። በተቃራኒም ደግሞ በደፈናው የሚደረጉ እቅዶች በተለይ በሊቨርፑል አይነት ስትራቴጂካል የዝውውር ሂደትን እንደሚጠቀም ክለብ ወይም አንድ የዝውውር መስኮት ላይ ገበያ ላይ ስለተገኘ ብቻ ተጫዋችን የማያግበሰብስ በከፍተኛ አልጎሪዝም እና ከፍተኛ ጥናት የተጫዋቹን እድገት ብቃት ለዓመታት ተከታትለው እንደሚወስን የቡድን ስትራቴጂ ዝውውሮች ላይ ስህተት ይፈጥራል የሚለው ጉዳይ አያስማም። አሁን ለምሳሌ የተከላካይ ክፍሉ መዳከም ያስከተለውን ክፍተት፣ የውጤት ተደራራቢ ሽንፈት፣ የተለያዩ ጉዳዮችን ስናስተውል ነበር። ግን የተከላካይ ክፍሉ መዳከም ስትራክቸራል የቡድኑን የጨዋታ እንቅስቃሴ ስናይ ከቡድኑ የዝውውር እቅድ ሳይሆን ከቡድኑ ያጫወት ስልት እንደሆነ በተደጋጋሚ ስናነሳ ነበር። ጌም ባላንስን ለማግኘት አሰልጣኙ በርካታ ቅኝቶችን ቀጣይነት የሌለው ከጨዋታ ጨዋታ ፍሉድ የማይሆን ወይም እድገትን መሻሻል የማያሳይ ኮንሲስታንሲ የሌለው የጨዋታ አይደንቲቲው ባልተለየበት የጨዋታ ስትራቴጂ ውስጥ የሚፈጠሩ ክፍተቶች ሁሉ አጨዋወትና የቡድን ምስልን ምን አይነት ሂደት ላይ ምን አይነት ሀዲት ውስጥ እየተጠቀመ ነው የሚለው ጉዳይ ሁሌም ጥያቄ አለ። ስለዚህ እነዚህ የባላንስ ክፍተቶችና ጥያቄዎች ሳይመለሱ ዲፓርትመንት ላይ የተደረገ ዝውውር ጤናማ አይደለም። አስፈላጊነቱ ይሄ ያህል ነው። የዝውውሩ ሂደት ስኬት፣ የዝውውሩ መጠን፣ እነዚህ ጉዳዮች ሁሉ ምላሽ ሊያገኙ የሚችሉት የጨዋታው ሪትሙ ለተጫዋቾቹ ፍጹም ከፍ ብሎ ወይም ለመዋሃድ ጊዜ ሳይፈጅባቸው ሪትሙን የጠበቀ ባላንሱ የተገኘለት ቡድን ቢሆን እነዚህ ነጥቦች ያስማሙ ነበር። ግን ዝውውሮቹ ሁሉ የተፈጸሙበት እያንዳንዱን ስትራቴጂ ካየን ከቡድኑ የረጅም ጊዜ እቅድ ለ5 ለ6 ለ7 ዓመት ረጅም ጊዜ ክለቡ በየዝውውር መስኮቱ ራሱን ከመጠገን ይልቅ በአንድ የዝውውር መስኮት ከፍተኛ ጥገናዊ ለውጥና ይህን የውድድር ዓመት ለሽግግር እንደሚጠቀም ስትራቴጂዎች እያንዳንዱን ጉዳይ ስናይ አንገብጋቢ ዝውውሮች ነበሩ። ቀጣይነት ያለውም የቡድን ግንባታ ነበር። ከነዚህ መካከል ደግሞ የመጀመሪያ የዝውውር እቅድ በደንብ የምታስታውሱ ከሆነ በተጠናቀቀው የውድድር ዓመት ኤፕሪል መጨረሻ ላይ የአሌክሳንደር ኢሳቅን ዝውውር ሊቨርፑል ሊያካሂድ እንደሚችል በሁለት አጥቂ አንድ ክላስ ያለውን አጥቂ ለማዘዋወር ከፍተኛ እቅድ እንዳለ ደጋግመን ስናነሳ ነበር። ውድድር ዓመቱ ሳይጠናቀቅ ሊቨርፑል ሻምፒዮን ሳይሆን በፊት። ምክንያቱም ስትራቴጂዎች የሚጀምሩት ከዚህም ወቅት አንስቶ የቀጣይ የፕሪሚየር ሊግ የቀጣይ የውድድር ዓመት የክለቡ የዝውውር ሂደትም። ነገር ግን የዘንድሮውን ሲዝን እርግጠኛነት ወይም ዋስትና የሚሰጥ የሻምፒየንስ ሊግ እግር ኳስን የቡድኑ እስከ መጨረሻው ሲዝን ድረስ ያለው አስተማማኝነት ሳይገመገም እነዛ ስትራቴጂዎች እንግዲህ ቀደም ብሎ አይወጡ። ስለዚህ ክለቡ በእቅድ ደረጃ ቀጣይ የውድድር ዓመት እንደምታውቁት ከነ ጀርሚ ዣክዌ አንስቶ በተከላካይ ክፍሉ ላይ ከፍተኛ ጥገናዊ ለውጥ ሊደረግ እንደታሰበና እንደውም ያልተጠበቀው ጉዳይ የኢብራሂም ኩናቴ ዩተርን ነው። ተጫዋቹ ኮንትራት የመፈረም እድሉ አሁን ላይ ከፍ እያለ መምጣቱ ትናንትናም ይሄ ጉዳይ መወያያ ርዕስ ነበር በሊቨርፑል ኢኮ በኩል።
እንዲሁም በአማካይ ክፍል ላይ የሚደረግ የዝውውር ሂደት እያንዳንዱ ጉዳይ በቀጣይ የውድድር ዓመት ቀጣይ የሊቨርፑልን ህልውና የሚወስኑ ውጤቶች ይፈለጋሉ። በዘንድሮ ሲዝን የሻምፒየንስ ሊግ እግር ኳስን ቦታ ይዞ ማጠናቀቅ ለሊቨርፑል ተጨማሪ ከፍተኛ ኢንቨስትመንትና በውድድሩ ላይ ቀጣይ የውድድር ዓመት የሚያሳልፈውን የቡድኑን ከፍተኛ ስትራቴጂ የሚወስን ነው። ስለዚህ በዚህም ወቅት አንገብጋቢ እንዲህ አይነት የቡድንን ፋይናንስ፣ ገቢ፣ የተለያዩ ጉዳዮች ላይ ለውጥም የስትራቴጂም ከፍተኛ መሻሻልም የታቀዱ ጉዳዮች ተፈጻሚ እንዲሆኑ እንደነዚህ አይነት አስፈላጊ ወሳኝ ጉዳዮች የቡድኑ ውጤታማነት እስከ መጨረሻ ሲዘን ድረስ ይጠበቃል ማለት ነው። በዚህ ሂደት ላይ እንግዲህ ይሄ ተጫዋች ለአሰልጣኙ በፕሪል መጀመሪያ መመለሱ ትልቅ እፎይታ የሚፈጥር ነው። ስለዚህ በክላሱም በብቃቱም በአስተማማኝነቱም ምንም አይነት ጥያቄ ማይቀርብበት እንደ ቡድን ዘንድሮ የታየው ጉዳይ ምንም አይነት መሻሻልም የነበረውም አይደንቲቲ የነበረው የቡድን ከፍታም እነዛ ሁሉ ጉዳዮች በታጡበት ሲዝን ላይ የተጫዋቹም ጉዳት ተጨምሮ የታቀደውና የታሰበውን ያክል ጉዳዮች ተፈጻሚ ሳይሆኑ ነው ይሄ ሲዝን እንግዲህ አሰልቺ በሆኑ በርካታ ጉዳዮች ውስጥ እየታለፈ የሚገኘው። ግን ቀጣይ ጊዜያት ምን ያክል ብሩህ እንደሆነ ለዚህ ክለብ የምንመለከተው አንደኛ የፊት መስመር ዲፓርትመንት ሊቨርፑል ከፍተኛ ጥገናዊ ለውጥ ለማድረግ ተጨማሪ በርካታ ወደ 250 ወደ 300 ሚሊዮን ፓውንድ ማውጣት አይጠበቅበትም። በሶስት ተጫዋቾች የደሞዝ ስኬል መቀነስ በአንድ ክላስ ተጫዋች የፊት መስመሩን የበለጠ ኳሊቲ ማሳደግ የሚችልበት በተለይ የጣሊያናዊ ፍሬድሪኮ ኬዛ ቆይታ በተጨማሪም በኮርሊ ጋክፖና ሚካኤል ኦሊሴ ቀጥተኛ የሙኒክና የሊቨርፑል የዝውውር ሂደት ግንኙነት ሰሞኑን የሚነሱ ነጥቦች አሉ። ከቢልድ አንስቶ ባየር ሙኒክ የግራውን የሜዳ ክፍል የበለጠ ለማጠናከር ጋክፖን ተቀዳሚ አድርገዋል። ሊቨርፑል ደግሞ ስትራቴጂካል የሉዊስ ዲያዝ አይነት የዝውውር ሂደት ለመጠቀም ታርጌት ያደረጉት ሚካኤል ኦሊሴን ነው። በተቃራኒው ደግሞ ትናንትና በአብዛኛው ኤክስ ገጽ እንዳደመጣችሁት እንደተመለከታችሁት በጣም በርካታ ሚዲያዎች እየዘገቡ የሚገኙት አለን ኤልያስ የሚባል የፓልሜራስ የግራ ክንፍ ግራኝ እግር ተጫዋች አስደናቂ ቴክኒክ ያለው ተጫዋች በ35 ሚሊዮን ፓውንድ ወደ ሊቨርፑል የበለጠ ተቃርቧል። በቀጣይ ቀናት የሁለቱ ክለቦች የጋራ ስምምነት ነው የሚጠበቀው የሚል ከብራዚል ከእንግሊዝ ሳይሆን ከብራዚል የሚወጡ የታመኑ ዘገባዎች እየጠቆሙ ነው የሚገኙት። አለን ኤልያስ ይባላል። እስቲ ገብታችሁ ይሄን የ21 ዓመት አማካይ በጣም አስገራሚ ታለንት ያለው የብራዚል አዲስ ሱፐርስታር እንደውም አንድ ይህን ዘገባ ይዞ በወጣው ሚዲያ ላይ ከተመለከትኳቸው ነጥቦች መካከል ይሄ ተጫዋች በናሽናል ቲም በዘንድሮ የዓለም ዋንጫ ተሳትፎ ጥሪ ጭምር ሊቀርብለት እንደሚችል ወደ ዓለም ዋንጫ የሚያመራው የብራዚል ብሔራዊ ቡድን አባል ውስጥ ሊካተት እንደሚችል ጭምር እዛ ዘገባ ላይ ተመልክቻለሁ። ከወዲሁ ገበያ ላይ እንግዲህ ስትራቴጂካል ቅኝቶች ተጀምረዋል። ግን ለምሳሌ የነ ሚካኤል ኦሊሴ አይነት ዝውውሮችን በእቅድ ደረጃ ይዘው ወደ ገበያ የሚወጡ ከሆነ የሻምፒየንስ ሊግ እግር ኳስ ያስፈልጋል። ትላልቅ በክላስ ደረጃ ሊደረጉ የታሰቡ የዝውውር ሂደቶች እነ ብራድሊ ባርኮላንም ጭምር ምናልባት ኦሊሴ ታቅዶ ለቀጣይ ዓመታት ሊሸጋገር የሚችል እቅድ ሊሆን ይችላል። ምክንያቱም መሐመድ ሳላህ መልቀቃቸው ብቻ በቂ ላይሆንም ይችላል። በተቃራኒው ተገቢውን ተተኪ ለማግኘት በቂ የገበያ ላይ አማራጭ ላይ ያገኙ ይችላል። ግን በተቃራኒው ፖዚሽን ኮርሊ ጋክፖ ፖዚሽን ላይ ኮምፒት ማድረግ የሚችል የነ ብራድሊ ባርኮላ አይነት ተጫዋቾችን ለማዘዋወር ፋይናንሻሊ ሊቨርፑል ኢንቨስት እንዲያደርግ የፕሮፊትና ሳስቴናቢሊቲ ሩል መረጋጋት ለመፍጠር የግድ የሻምፒየንስ ሊግ እግር ኳስ ያስፈልጋል። ለሚመጣውም ተጫዋች በክላስ ደረጃ መወዳደር ይፈልጋል። ስለዚህ እነዚህ ሁሉ ስትራቴጂዎች ተፈጻሚ እንዲሆኑ የዩኤፋ ሻምፒየንስ ሊግን ቦታ ይዞ ማጠናቀቅ ያስፈልጋል። ሊቨርፑል እስከ
ማርች መጨረሻ ድረስ ባሉ ፊክስቸሮች በአሁኑ ስብስብና የአጥቂ አማራጭ ገፍቶ ለመጓዝ የሚከብዱ አይደለም። ምክንያቱም በቀጣይ ከሚያደርጋቸው 4 ጨዋታዎች 3ቱ ላለመውረድ የሚጫወቱ ናቸው። ይሄ ለሊቨርፑል ትልቅ በጎ የጨዋታ ፊክስቸር ነው። ከዛም በኋላ ወደ ፈታኙ ፊክስቸር ሲሻገር ግን በወርልድ ክላስ ደረጃ የ9 ቁጥር ተጫዋች በአስፈላጊው ሰዓት በአስፈላጊው አጋጣሚ ደግሞ ኢሳቅን አገልግሎት ያገኛል። አድማጮች በተደጋጋሚ ይህን ጉዳይ ማነሳው ኢሳቅ ሲመለስ በሊቨርፑል የፊት መስመር አማራጭ ላይ አሰልጣኙ ስለሚፈጥሩ ቅንጅት ሳይሆን ይሄ ተጫዋች ስለሚሰጠው በክላስ ደረጃ ሊቨርፑል ጨዋታዎችን በወሳኝ ምዕራፍ እንዲያሸንፍ የሚረዳ አስደናቂ ግቦችን ካልተጠበቁ የሜዳ ውስጥ እንቅስቃሴ የወቅቱ የፍሎሪያን ቪርትዝ የሶቦስላይ ብቃት በዚህ ደረጃ ከፍ ማለት የዚህ ተጫዋች በፊት መስመር በኩል መመለስ እንግዲህ የሚፈጠሩ ቻንሶች ልክ የሚቆጠሩ ግቦችን ልንመለከት ነው። ይሄ ደግሞ ወደ መጨረሻ የሲዝኑ መጠናቀቂያ አካባቢ የሚያስፈልገውን ቱል በማጥቃት በኩል ሊቨርፑል ካሟላ በሲዝኑ ላይ ሊወስኑ የሚችሉ ግቦችን ከዚህ ተጫዋች ማግኘት ይችላል። ስለዚህ በዝውውሩ በኩል ሳይሆን ቀጣይ ዓመታትን ስንመለከት ፋይናል ሰርድ አማካይ ስፍራ ላይ ያለው አማካይ እድሜ እና የተጫዋቾች ብቃት ተከላካይ ስፍራ ላይ ሊደረግ የታሰበው ከፍተኛ ጥገናዊ ለውጥን ስናስብ ቀጣይ ጊዜያት ሊቨርፑል በቻምፒየንስ ሊግ እግር ኳስ ቀጣይ የውድድር ዓመትን ተሳታፊነትን ቦታ ይዞ ያጠናቀቅ እንጂ የስኬት ዘመኑ ሩቅ እንዳልሆነ ከቡድን ስትራቴጂው የቡድኑ እያሳያለው መሻሻልና በተለይ ከየትኛውም ቡድን በላይ ጥራቱን ከተመለከትን ዴብዙ ከተሻሻለ መጠናከር ያለባቸው ቦታዎች ሳመር ላይ በተሻለ ሁኔታ በሚታወቀው የዝውውር ስትራቴጂ ከተፈጸሙ የስኬት ዘመናት ለሊቨርፑል ምናልባት ይሄ ሲዝን ያለ ስኬት በዋንጫዎች ደረጃ ላይጠናቀቁ ይችላሉ። ነገር ግን ከቀጣይ ዓመት ጀምሮ የዚህ ቡድን ቀጣይ ጊዜያት ከየትኛውም የውድድር ዓመት በላይ ህልውናው አደጋ ውስጥ ለመውደቅ አይደለም ለጥርጣሬ እንኳን የማይበቃ አስደናቂ ፊቸር ከፊት ለፊቱ አለ። ይሄ የውድድር ዓመት ግን ለሁሉም ለሚመጡ ጊዜያቶች ወሳኝ ናቸውና አሌክሳንደር ኢሳቅ በአጭር ጊዜ ውስጥ ካጋጠመው ከባድ ጉዳት አገግሞ ለክለቡ በቅርብ ጊዜ ማሊያ ለብሶ በፊት መስመር በኩል ምንመለከትበት ጊዜ ሩቅ አይደለም። ከቀጣይ በሁሉም ውድድሮች ሊቨርፑል ሻምፒየንስ ሊግ፣ ኤፍኤ ካፕን፣ ፕሪሚየር ሊግን ጨምሮ በሚያደርጋቸው 8 ጨዋታዎችና ማርች 21 የብራይተኑ ጨዋታ የመጨረሻ ኢሳቅ የሚያመልጠው የጨዋታ ቁጥር ይሆናል። ከዛም በኋላ ባሉ ጉዳይ ለቀጣይ ጊዜያት ሊቨርፑል ሁሉንም ነገር ለመወሰን በፕሪሚየር ሊጉ ቀጣይ 12 ጨዋታ፣ በሻምፒየንስ ሊጉ ከ16 ውስጥ የሚደረጉ ጨዋታዎች፣ በኤፍኤ ካፕ ከወልቭሱ አዌ ጨዋታ አንስቶ የዘንድሮ ሲዝን የሊቨርፑል ህልውናን የሚወስኑ ጉዳዮች ናቸው። ለዚህ ደግሞ በወሳኝ ምዕራፍ በወሳኝ ሰዓት አሌክሳንደር ኢሳቅ ለሊቨርፑል ቢያንስ የመጨረሻ በሁሉም ውድድሮች ላይ የሚደረጉ 10 ጨዋታዎች ላይ ፐርፎርም ለማድረግ የሚያስችል ፊትነስና ጤንነት ላይ ይገኛል ተብሎ ይጠበቃል። ይህንን ደግሞ ከኤፕሪል ወር አንስቶ በሊቨርፑል ማሊያ በታቀደው ደረጃ የሊቨርፑልን ልብ በቀላሉ የሚገዛበት የቀጣይ ዓመትን ተስፋና ህልምን የሚያሳይበትና የሚያሸጋግርበት ወቅት ከፊት ለፊቱ እየመጣ እንደሆነ ትናንት አርነ ስሎት በጋዜጣዊ መግለጫ ኢሳቅን ያስፈረምነው ለዘንድሮ ሲዝን አይደለም ለረጅም ዓመት ነው ሲሉ እንደነበረው ለረጅም ዓመት በሊቨርፑል ቤት በሙሉ ጤንነትና በሚታወቅበት ብቃት እንደሚያገለግል ተስፋ እያደረግን በኢሳቅ በኩል የተሰማውን መረጃ ከውድድር ዓመቱ እቅድና ቀጣይ ጊዜያት ጋር አያይዘን በእንዲህ መልኩ ወደ እናንተ አደረስን። ከተመቻችሁ ላይክ፣ አዲስ ከሆናችሁ ደግሞ ሰብስክራይብ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል በሊያም ሮሲኒየር ውስጥ አንዳንድ የሚመዘገቡ ቁጥሮች የቼልሲን ቀጣይ የቡድን ውጤታማነት ላይ ትልቅ ውሳኔ የሚያስወስን ነው። ሮሲኒየር ቼልሲን አላሻሻሉም ለሚሉት እንግዲህ በቂ ማረጋገጫ ይዘን መጥተናል። ቼልሲ በዚህ እንግሊዛዊ አሰልጣኝ ውስጥ በከፍተኛ ሁኔታ አስደናቂ ቁጥሮች
በተጫዋቾች የግል ጥረት እንደ ቡድን ቼልሲ እያስመዘገበ ያለው ውጤታማነትን እስቲ ጠለቅ ብለን የምንገመግምበትን የስታት ነጥቦችን ይዘን እንመጣለን። በቼልሲ ፕሮግራም እስከምንመለስ ድረስ ሰላም ቆዩ።